ኮጂጂ ልጅ ቤት መስራት ከጀመሩ እኮ 8 አመቴ ልጅ እኮ ነው የሚያጋጥመኝ በየሄድኩበት። ጭራሽ እኮ እጥፍ ጥንድ እኮ ነበር የሚያጋጥመኝ። አንድ ልጅ አሳድጌያለሁ 2 አመት ከ6 ወር እያቀፍኩ። እኔ እንኳን የልጄ ቅጣት ነው መሰለኝ የልጄ ቅጣት ነው የሚመስለኝ ባይዘውኝ ማለቴ አላቅም ወይ እሷን ጥያት ስለመጣሁ እየተቀጣሁ ይሁን አላቅም። እግዚአብሔር ይውቀ ስንት አመቴ እኮ ልጅ ነው 8 አመት ሙሉ ሰው ልጅ ያጋጥመዋል። እኔ አሮይት ቤት በሚሰራ ሰው እንዴት አሮይት ቤት እዛ ሀገር ከመጣሁ ከ8 አመቷ ውስጥ 6 ወር ነው የሰራሁት። ከዛ ምን ተፈጠረልሽ? ጠለብ አመጡብኝ ማለት ነው። ጠለብ ሲያመጡብኝ ምን አማራጭ አለኝ? ከዛ 2 አፋዛ የሚቀየርበት ቤት ውስጥ ገባ። ጭራሽ ምግብ ስራ፣ አፋዛ ስራ፣ ጽዳት። ሴትዮዋ ወተት እንኳን በጥብጣ አሰጣቸውም። ገላ ራሱ ማጥበው እኔ ነኝ። በወሯ ሲሄድ ልጅቷ አልታጠበችም። በተወለደ በወሯ ሲሄድ የሚያጥባት ጠፍታ አልታጠበኝም። ልጅ እግር ናት፣ ልክ እንደኔ ናት ሴትዮዋ። በስሟ ነበር የምቀበድዳት። ከዛ እኔ ነኝ ያጠብኩላት ማለት ነው። ስራ እዛ ሴትዮዋ ማጠብ ትችይበታለሽ እንዳለችኛ ይዋልኳት። ያው እኛ ድፍረት አለን እጥብ አደረኩላት። ከዚያ ውጭ ሀላስ እኔ ነኝ የማጥብላት። ከዚያ ታጠበላት ምን ተባለላት። ከዛ እናቴ እዛ እንኳን 6 ወር ነው የሰራሁት እዛ ራሱ። ግን ይሄው ደግሞ እዚህ መጣሁ ከሊጋ እንደው በቃ ሻንጣዬን ይዝና ቂን መዝናኛ ቦታ እኔ መጉላሊያ ቦታ ቢሉ ጥሩ ነበረ ለኔ። እስቲ ቋሚ ስራ መሆኑ ነው። ግን እንደው እጅ ነው የሚለው። እሊ ቤት የሚሰራ ሰው ያውቀዋል ባህሪውን። እቃው እኮ ዝርግፍ ነው። በቃ የቤቱ እቃ በሞላ ይዘረግፋል። የሚገዛው እቃ ይዘረግፋል። እኔ ሳላው ንጹህ ሆኖ የማየው አጽድቼ እስከሚመጡ ድረስ ነው። ከዛ ከበር ነው የምጀምረው። ዝርግፍ መግዛት ነው ደግሞ መጫወቻ። እንዴት ይጠፋብሻል? እኔ ደግሞ በስሜ ነው የምፈርመው። ያረግና ዝግዛግ ከዛ በቃ ሲጀመር እኔ ቡክም የለ እግዚአብሔር ይመስገን 30 አመት ሊሞላኝ ነው። ማወቅማ ጥቅም አለው። በስ አቧምሺ እኛ መቼም አይሞላልንም። በስማ እዚህ ጋር መጥቶ በቃ እንደው ፋፈሽ እያሉ ብቻ አገልግል እንጀራ ይዞ መቼም አበሻ ሆዱን ይወዳል። ለነገሩ ሆዱን የማይወድ ምን አለ? ረባክሽ አላሌ አረ እንደው እኔ አልፈልግም። ምን እንጂ እንደው ባልወጣ ይሻለኛል። እንደው ልጅ ይዞ ከመውጣት ማለት ነው። ልጅ ይዞ የሚወጣ ሰው ሲኦል ነው የሚባለው። እናንተ አልገባችሁም አይዲያ። እኔ ልጅ ይዤ ከመውጣ ስራ እንዴት አባቱ ደስ እንደሚለኝ የምሰራው ስራ ነበር።
ልጅ ይዞ የሚሰራ ሰው ሲጀመር ልጅ ይዞ የሚሰራ ሰው ልጅ ያለበት ሰው እቃ ምናምን መጫወቻ ያለው ሰው አይደለም ሲጀመር። እሱ ይኸውልሽ በምድር ላይ እንትሉን ጨርሷል እንዴ። እኔ እንዳው ይኸውልሽ ስሚ አገር ገብቼ ራሱ ሞልድ በእውነት እኔ አሁን ልጅ ምርር እንደማለቱ እኔ አገር ገብቼ ራሱ ልጅ ሞልድ አይመስለኝም ከመመረር የተነሳ። ጂጂ ቤታችንን እኮ ብታዩ የመድኃኒዓለም ቁጣ። እኔማ ለጓደኞቼ እየገረመኝ በየቀኑ ነው የምልክላቸው።